ሰላም ውድ ተመልካቾች እንደናችሁ እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? በሸዋና በወሎ ከባድ የሆነ ውጊያ የብልጽግናው ኃይል እያካሄደ ነው። ከዚህም ጋር እንግዲህ የዚህ ትግል አላማው ምንድነው? የዚህ ዘመቻ አላማው የአፋብን አመራሮችን መደምሰስ ነው። አመራሮችን ገሎ ትግሉን ማዳከም ነው። ይሄ እንግዲህ እስከ የት ይሄዳል ነው። ይህን ለመጠቀም ከፍተኛ የሆኑ ሰርጎ ገቦች አሉ፣ ኦፒዎች አሉ። ስለዚህ እነዚህ በሚሰጧቸው መረጃ የሆነ ድሮኖችን አሰማርተዋል ማለት ነው። እዚህ ሸዋ ላይ ያለውም ተመሳሳይ ነው። በርካታ ጀነራል ተፈራ ማሞን መቶ መሪዎችን አጥፍቶ እንግዲህ ደምስሶ ፋኖን ለማዳከምና ወደ ኤርትራና ህወሓት ለመክፈት ያሰበውን እውን ለማድረግ እንግዲህ ሸዋ ላይና ወሎ ላይ በከፍተኛ ዘመቻ ለአዲስ አበባ ቅርብ ስለሆኑ መጀመሪያ እነሱን ማጥፋት አለብኝ ወይም ማዳከም አለብኝ በሚል ከፍቶታል። ይሄ ግን እውን ይሆናል ወይ ስንለው በጭራሽ አይሆንም። አሁን ካለው ሁኔታ ጋር በርካታ ጀነራሎችና ኮሎኔሎች መኮንኖችን ሁኔታ እያጣ ነው። ስለዚህ ይህ አይነት በሚፈጠር ሰዓት አባላቱን ማነጋገር፣ ህዝቡን ማነጋገር፣ አባላት አንዳንድ ቦታ ላይ አባላትን ብቻ አነጋግረው ዞር ይላሉ አመራሮች። ይሄ አይሆንም። ይሄ ችግር ለህዝቡም በጣም ምሬት ያለበት የተማረረ ህዝብም ያለበት አካባቢ አለ። ስለዚህ አባላቱንም ህዝቡንም ነው አባላትና ህዝብን በማነጋገር ከሁለቱ ጨምቆ መፍትሄውን ማግኘት ይቻላል እንጂ አባላቱን ብቻ አነጋግሮ ምክንያቱም እኮ በአንዳንድ አመራሮች አባላቱን በጣም የሚተቿቸውን አባላቶችን ለግዳጅ ልከው እና አመራሮች ሄደው በሚያነጋግሩ ሰዓት ለግዳጅ ሊልኳቸው ይችላሉ። በዚህ ሰዓት ከአባላቱ ተገቢውን የሆነ ዳታ መሰብሰብ አይቻልም። ነገር ግን ከአባላቱ ያለፈውን ግን ከህዝብ ማግኘት ስለሚቻል ህዝብንም አባላትንም አብዛኛውን እጅ የሚሰጥበት አካባቢ ያለውን በተለይ ህዝብን ምክንያቱም ይህ አባላት ለህዝብ ብሎ እስከወጣ ድረስ በጣም ቅሬታ የሚያቀርበው ምንድነው? ህዝብ ሲበደል ነው። ህዝብን እየበደለ አንድ አመራር ለራሱ ጥቅም ሲያውል ነው። ስለዚህ ያ አመራር በአንድም በሆነ በሌላም መንገድ በሸም ሊሆን ይችላል፣ በይሉንታ የማይናገርበት ሁኔታ ሊኖር ይችላል። ህዝብ ላይ ግን እንደዚህ የለም። ስለዚህ በደንብ መሰራት አለበት። ሁሉንም በደቡ የብልጽግና ተላላኪ ነበር ማለት ትግሉን ቢጎዳ እንጂ ለውጥ አያመጣም። ስለዚህ አመራሮች በጣም ከፍተኛ የሆነ ጥረት አድርጋችሁ ይሄንን ችግር በመፍታት አሁን ከፍተኛ ዘመቻ የከፈተብንን የብልጽግናው ኃይል አሸንፈን ህልውናችንን ማረጋገጥ መቻል አለብን። ለዚህ አንድነት ግልጽ ነው። አንዳንድ አባላትም በሰሚ በአሉሽ ሰምቶ የሚያኮርፍ አለ። ይሄ አይደለም ትግል፣ እንደዚህ አይደለም ትግል። ለመስዋዕት የወጣ ሰው ማገናዘብ ይኖርበታል። ዝም ብሎ አንድ ሰው እንደዚህ ከሊ አለኝ እኮ ብሎ ስለተነገረ ብቻ አምኖ አንጠልጥሎ እጅ መስጠት የለበትም። ሌላውንም ተስፋ ማስቆረጥ የለበትም። አትሊስት ለማየት ቢሞክር ለማየትም ካለፈ አመራሮችን ለማግኘት የተቻላቸውን መንገድ ፈላልገው ለአመራሮችን አግኝተው ይሄ በአመራሮች ደርሷቸው መፍትሄ መምጣት ካልቻለ ብቻ እንግዲህ ይሄ የራሳቸው ውሳኔ ነው የሚሆነው። በግድ ለምን አይባልም። ምክንያቱም በዚህ ሰዓት አይደለም በራሱ ፍላጎት አላማ ይዞ ወጦ ቀርቶ በመንግስት ተቀጥሮ ደሞዝ እየተከፈለው ቢገኝ ስንት መስዋዕት እንደሚያስከፍለው እያወቀ የሚከዳል። በመንግስት ደረጃ እንኳን ማለት ነው አይደለም በፋኖ ደረጃ። ስለዚህ በፋኖ ደረጃ ሴንሲቲቭ ነው፣ ከመንግስት የፋኖ ሴንሲቲቭ ነው። ያ የመንግስት ሲሆን በመከላከያ ሲሆን ደሞዙ ፈልጎ ነው፣ ስርዓት ኑሮ አንከራጅቶ አንድም ደግሞ ታሉ ነው። ይህ ደግሞ ከቤተሰብ ጋር ተጣልተው የሚገባለ መከላከያ ላይ። ፋኖ ላይ ግን እንደዚህ አይደለም። አማራ ሰንቆ ነው የገባው፣ አማራነትን ሰንቆ ነው ወደ ፋኖ የገባው። ስለዚህ ይህን አማራነት ሰንቆ የገባ ሰው በቀላሉ ተስፋ ቆርጦ ሌሎችንም መከፋፈል የለበትም እና